ሰላም ውዶቼ እንኳን ወደ ሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2025 የወጣውን ቼዚንግ ዘ ዊንግ የተሰኘውን ቆንጆ ፊልም ይዤላችሁ መጥቻለሁ። እስከ ታሪኩ ማብቂያ አብራችሁኝ ቆዩ እያልኩኝ ወደ ፊልሙ የሚጀምረው አሽሊ መጠጥ ቤት የእሷ ጠበቃ ከሆነውና የድብቁ ፍቅረኛዋ ኢቼክ ጋር ሆና ያሳየናል። በቀጣይ ቀኑም ወደ መስሪያ ቤቷ እየሄደች ሳለ አስደንጋጭ ዜናን ከጸሐፊዋ ኢሌን ትሰማለች። አባቷና ሼሮቿ አስቸኳይ ስብሰባን እንደጠሩ እየነገረቻት ኢቼክ ጎትቷት ዛሬ ከአባቷ ፊት ያላቸውን የፍቅር ግንኙነት ይፋ እንድታረግ ይነግራታል። ስብሰባው ላይም አሽሊ ከአባቷ አሪፍና ከአባቷ ሸሪክ ከሆነው ናዝሚ ጋር ይገናኛሉ። ድርጅታቸውም አሁን ላይ ለኪሳራ እየወደቀ ስለሆነ ድርጅቱንም ካለበት ኪሳራ ለማውጣት ከወንዝ ዳር አጠገብ ሆቴል መገንባት እንዳሰቡና ይህን እንዳያደርግ ግን ከልጁ ኤጄ ጋር አሁን ላይ መነጋገር ስላቆመ ኤጄ ደግሞ የድርጅቱ 25% ሼር የእሱ እንደሆነና እዛ የወንዝ ዳርቻ ጋር ከ10 ዓመት በላይ ስለኖረበት እሱን ማስማማት ከባድ እንደሚሆን ሲናገር አሽሊ ግን ራሷ ቦታው ጋር ሂዳ እሱን እንደምታሳምነው ትናገራለች። ምንም ቢሆን ያኔ ህፃን እያሉ ጓደኛ እንደነበሩም ትናገራለች። ወደ ቦታው ከመሄዷ በፊትም ኤልሲን ስለ ኤጄ ኦንላይን ላይ ምን እንደሚባል ስትጠይቃት ኤጄ በሚዲያ እንደሌለ ነገር ግን በሰው ደውላ ቀጠሮ ታስላታለች። በሌላ በኩል ኤጄ ከራሱ ከግሉ ሬስቶራንት በሼፍነት እየሰራ ያሳየናል። አሽሊም ሲሲሜ ከተባለው ሀገር ትደርሳለች። ሳታውቀውም ኤጄ የሚሰራበት ሬስቶራንት ትገባለች። ለአንዱ ያማን የሚባለው ሰራተኛም የምትፈልገውን ምግብ ታዘዋለች። ቆይቶም ኤጄ ራሱ ምግቡን ያመጣላታል። ነገር ግን አሽሊም ምግቡ አልተመቻትም ነበር። እናም ድጋሚ እንዲሰራላት ትጠይቃለች። ከርቀትም የሆነ ሰው እያያት ወደ እሷ ይጠጋል። ኤጄም ማስተውሎት ከሬስቶራንቱ እንዲወጣ ያደርገዋል። ኤጄም አድኜሻለሁ ውለታ ያለብሽ በሚመስል መልኩ አብረው እንዲጨዋወት ይጠይቃታል። እሷም ትንሽ ሰክራ እየተሽኮረመመች አብሮ ማደር እንደምትፈልግ ትነግረዋለች። ኤጄም ወደ ሆቴሏ ክፍል አድርሷት ብቻ ተሰናብቷት ሲሄድ አሽሊ ትገረማለች። በቀጣይ ቀን ኤስሊን ደውላ ከባህር ዳርቻው ጋር ኤጌ እንደሚገኝ ነግራት ወደዛው ታመራለች። አንዱን ሰራተኛም ኤጌ እንዲጠራላት አድርገው ታገኘዋለች። እሷም ስታየው ኤጌ ትናንትና ያየችው የሬስቶራንቱ ባለቤት እንደሆነ ትረዳለች። ኤጌም አሽሊ ማን እንደሆነች ቀደም ብሎ በማህበራዊ ሚዲያ እንዳወቃት እየነገራት አሽሊም የመጣችበትን ድርጅታቸው አደጋ ላይ ስለሆነ ከባህር ዳርቻው ጋር ሆቴል እንዲገነቡ ትጠይቀዋለች። ኤጄም ቤቱን ባህር ዳርቻው ላይ ስለገነባው እናም እንደዚህ አይነት ተፈጥሯዊ ቦታ በሆቴል ግንባታ መራቆት እንደሌለበት ነግሯት ጥያቄዋን ውድቅ ያደርገዋል። ለማስረዳትና ለማሳመን ብጥርም ኤጄ ግን በውሳኔው ይጸናል። አሽሊም ተናዳ ለኤስሊን ደውላ ማንኛውም ድብቅ ሚስጥር ካለበትና ከሬስቶራንቱን ጋር ተያይዞ ያልተከፈለ ታክስ ካለበት እንድትፈልግ ትነግራታለች። ለአባቷና ለሸሪኮቹም ተጨማሪ 1 ሳምንት ጊዜ እንዲሰጧት ጠይቃ ታሳምናቸዋለች። በቀጣይ ቀን በመንገድ ኤጄን ታገኘዋለች። እናም ለሰርፊንግ ትምህርት ቤቱ ሆነ ለቤቱ የሚሆን ሌላ የባህር ዳርቻን ታሳየዋለች። ኤጄ ግን አሁንም ሳይስማማ ይቀራል። አሁን ላይ አሽሊ ስትራቴጂዋን ቀይራ ሰርፊንግ መማር እንደምትፈልግ ትነግረዋለች። ኤጄ ቢጠራጠራትም አሽሊ ግን ታሳምነዋለች። ኤልሲንም ደውላ በኤጄ ላይ ምንም አይነት መጠቀም የሚችሉት ችግር እንዳላገኘችበትና ብድርም ሆነ እዳ እንደሌለበት ታክሱንም በጊዜ እንደሚከፍል ታሳውቃታለች። አሽሊን በማስፈራራት እንደማይሆን ስለገባት በቀስታ ለመቅረብ ብትሞክርም ኤጄ ግን ፍንግች ማይል ይሆንባታል። በሌላ በኩል ያሚን ሚስቱ የሆነችውን ያዝሚንን ሊፈታት ጥቂት ሳምንታት እንደቀሩት እያሰበ እያዘነ ይመለሳል። ለኤጄም ያጠፋው ጥፋት እንዳለ ሆኖ እሷን ግን በጣም እንደሚወዳትና ለትዳራቸውም አንድ እድል ብቻ እንደሚመኝ ይነግረዋል። ኤጄም ስላሳዘነው ያዝሚን ጋር ሂዶ ያናግራታል። እናም እንደ ቅርብ ጓደኛቸው ሁለቱ አንድ ላይ ቢሆኑ ምኞቱ እንደሆነ ሲነግራት ያዝሚን ግን ውሳኔዋ እንደማይቀየር ትነግረዋለች። ያዝሚን ስትነሳም አሽሊ ከኋላ መጣ። ሳታስበውም ቢሆን ወሬያቸውን እንደሰማች እየነገረችው ሳለ ሳኒን የተባለ ሰው ይመጣና ሰርፊንግ እንዲያስተምረው ሲጠይቀው ከሱ ለመሸሽ ኤጄ አሁን ላይ አሽሊን እንደሚያስተምራትና እስኬጁሉም ሙሉ እንደሆነ ይነግረዋል። በቀጣይ ቀን ኤጄ ከአባቱ ጠበቃ ይልማዝ ይደወልለትና አባቱ የታክስ ማጭበርበር ውስጥ እንዳለ እየነገረው ሳለ አሽሊን ሲመለከታት ስልኩን ይዘጋዋል። ምንም እንኳ አሽሊ ለራሷ ጥቅም ይህን እያረገች እንደሆነ ቢያቅም እሱ ግን ቃሉን ለመጠበቅ ሲል ብቻ ሰርፊንግ ማስተማር ይጀምራል። አብረው ሆነው እያወሩም ያሚን ድሮ የግንባታ ቢዝነስ ሲሰራ እንደነበርና ኤጄም ረድቶት የነበረ ቢሆንም በመጨረሻ ግን ቢዝነሱ ሊከስር እንደቻለ አሽሊ ትሰማለች። ይህንንም ይዛ ለኤልሲን ደውላ የተፈጠረውን ነግራት ስለ ያሚን የከሰረ ድርጅት መረጃ እንድሰበስብና ኤጄም በዚህ ዙሪያ መሳተፉን የሚያሳይ ፍንጭ እንድትፈልግ ትነግራታለች። ምሽት ላይም አሽሊ ኤጄንና ጓደኞቹን ትቀላቀላለች። ለጥሩ እድልም እያሉ ጠጠር ወደ ባህሩ ሲወረውሩ ያስሚን ስዕሎቿ እንዲሸጡላት ስትመኝ ስታያት አሽሊም ከልቧ አዝናላት ለመርዳት ታስባለች።
በኋላም ኤልሲ እንደውላላት ኤጄ ከያስሚን ግንባታ ፕሮጀክት መሳተፉን የሚያሳይ ምንም ማስረጃ ማግኘት እንዳልቻለች ትነግራታለች። በቀጣይ ቀንም አንዱ ሰራተኛ እንደተኛና ኤጄ ደግሞ ከሰው ጋር እንደሆነ ስትመለከት አጋጣሚውን ተጠቅማ የኤጄን ላፕቶፕን ከፍታ ዶክመንቶችን ስታይ የያስሚንና የኤጄን ውል ታገኘዋለች። እሱ ሲመለስም ያውቃ ስለ ያስሚንና ያሚን የፍቅር ግንኙነት ትጠይቀዋለች። ኤጄም ስለነሱ ታሪክ ያጫውታታል። በኋላም የእርሻ መሬቱ ጋር ሊሄድ ስለሆነ ከፈለገች እንድትመጣ ይጋብዛትና አብረው ለመሄድ ትስማማለች። ኤጄም ይልማዝ ይደውልለትና አሽሊም ሆነ አባቷ ታክስ ማጭበርበሩ እንደሌሉበትና የእሱ አባት ናዝሚ ብቻ ወንጀሉ ጋር እንዳለበት ይነግረዋል። አብረውም ሁለቱ ወደ እርሻው ይሄዳሉ። ይህ ቦታም ከማልና ፌሪስ የተባሉ ጥንዶች በባለቤትነት እንደሚያስተዳድሩት እያሳየ geçmiyor. ፌሪስ ወደ ቤት ጋብዛቸው ስለ እርሻ ያወራሉ። ከአሽሊ ጋር ሞክ እያረጉ ፌሪስ የኤጄ እናት የሆነችው የፊኔት የልብ ጓደኛ እንደነበረችና ከብዙ ጊዜ በፊት እንዳረፈች እየነገረቻት እናቱ ፊኔት የኤጄን አባት ናሚዝን ከማግባቷ በፊት ታዋቂ ዘፋኝ እንደነበረችና እሱን ካገባች በኋላም ህይወቷ ተመሰቃቅሎ ገና በህፃነቱ ኤጄን ይዛ እንደተፋታች እየነገረቻት እስከ 1 ዓመቱን ብቻዋን እንዳሳደገችውና ቆይቶም ወደ ውጭ ሀገር ስትልከው እሷ በድንገት እንደሞተች ትናገራለች። ብዙም ሳይቆይም ከማል ይመጣል። ነገር ግን ከመኪናው ሲወጣ በልብ ድካሙ ምክንያት ይወድቃል። ስለ ባሏ ሁኔታ የተጨነቀችው ፌሪስም አደጋ ቢፈጠር እንዲያግዟት ብላ አሽሊንና ኤጄን እዚሁ እንዲያድሩ ትጠይቃቸዋለች። ቤት ውስጥ ግን አንድ እንግዳ ማረፊያ ብቻ ነበር የነበረው። አሽሊን ምናልባትም ኤጄ ያልሆነ ነገር እንዳያረገኝ ብላ እሷ ውጭ እንደምተኛ ስትናገር፣ ኤጄ ግን አሁን ወቅቱ የእባብና ሌሎች እንስሳቶች እንዳሉ ሲነግራት አሽሊ ስለፈራች አጠገቡ ታድራለች። ጠዋትም ከማል ጤነኛ እንደሆነ ሲያዩ ወደ መጡበት ይመለሳሉ። በመንገድም አሽሊ መታጠብ እንዳለባት ስትነግረው ኤጄ ወደ ወንዝ ይወስዳታል። አሽሊም ከከፍታ ርቀት ዘላ ስለማታቅ ኤጄ ፈሪ እንደሆነች ሲነግራት እሷ ግን ሳታስጨርሰው ወደ ውሃው ትገባለች። በኋላም ወዳረፈችበት ሆቴል ያደርሳታል። ከአስተያየታቸውም እንደተዋደዱ ማወቅ እንዲሁ ቀላል ነበር። አሽሊም ክፍሏ እንደገባች ፍቅረኛው ኤጄክ ይመጣል። እናም ከኤጄ ጋር ስላያቸው እንደቀናና ስልኩንም ለምን እንደማታነሳ ሲጠይቃት አሽሊ እዚህ የመጣችው ሆነ ኤጄን የቀረበችው ለካምፓኒው ጥቅም እንደሆነ ትናገራለች። በቀጣይ ቀን አሽሊ በድጋሚ ስለ ቦታው ሽያጭ ሀሳቡን ከቀየረ እየጠየቀችው እናም ማሪፍን ሆነ ናዝሚን እንዲሁ በቀላሉ እንዳያቸው በግድም ቢሆን መሬቱን እንደሚገዙትና አሁን እሷም ወደ ኢስታንቡል ነገ እንደምትሄድ ስትነግረው ለመጨረሻ ጊዜ ቤቱ ራት ይጋብዛታል። ከመሄዷ በፊትም ከያዝሚን ጋር ሄዳ ስዕሏ እንዲሸጥ ታግዛታለች። ማታ ላይም አሽሊ ኤጄ ቤት ትሄዳለች። እንደ ስጦታም የሙዚቃ ካሴት ስትሰጠው ኤጄም ራት እየበሉ እንደ ማወራረጃ ዘፈኑን ይከፍተዋል። ቁጭ ብለው እያወሩም ኤጄ የድርጅት አስተዳዳሪ መሆን ሁሌም ህልሟ እንደሆነ ሲጠይቃት እሷም ገና በህፃንነቷ እናቷ ለሌላ ወንድ ብላ እሷንና አባቷን ጥላቸው ስለሄደች አሽሊ በብዛት ልጅነቷን ከአባቷ ጋር ስላሳለፈች የእሱን ስራ መስራት እንደቀጠለች እናም አሁን ህልሟ አንድ ቀን አባቷን መተካት እንደሆነ ትነግረዋለች። ሰዓት ሲደርስም ተሰናብተው ልትሄድ ስትል አስቁሟት ይስማትና እዛው አንድ ላይ ሆኖ አብረው ያድራሉ። ከዛ በኋላ አሽሊ መሄዷን አራዝመው እሱ ጋር ለማሳለፍ ታስባለች። ለኤልሲንም ደውላ ለኤጄ ያዘጋጁትን የክስና ማስፈራሪያ እንድትተወው ትነግራታለች። ነገር ግን ተደብቆ ኤጄክ ሰምቷቸው ነበር እና አሽሊም ያስሚን የስዕል አውደሪዋ እንድትከፍት እያገዟት፣ በሌላ በኩል ከኤጄ ጋር አሪፍ ጊዜን አብሮ ማሳለፍ ትጀምራለች። በዚህ መሀል ከኤጄክ እየራቀች ትመጣለች። የአውደሩ መክፈቻ ላይም ያሚን መድረኩ ላይ ሆኖ ባለፈው ላጠፋው ጥፋቱ ያስሚንን ይቅርታ ጠይቋት ለትዳራቸው ሁለተኛ እድል እንድትሰጠው ይጠይቃትና እሷም ትስማማለች። ምሽት ላይም ሁሉም ደስታቸውን እያከበሩ ሳለ በድንገት ኤጄክ መጥቶ የድርጅቱ ጠበቃና የአሽሊ ፍቅረኛ እንደሆነ ተናግሮ ኤጄ ከድርጅት የቦርድ አባልነት እንደተሰረዘና መሬቱን ቢሆን ለሆቴሉ ግንባታ እንዲውል እንደተወሰነበት፣ ይህንንም አሽሊ ከዚህ በፊት ካነሳችው ፎቶግራፍ ጋር አያይዞ ያሳየዋል። አሽሊም ነገሮችን ለማብራት ብትሞክርም ኤጄ ግን ከዚህ በኋላ እንደማያምናት ነግሯት ይሄዳል። በነጋታውም አሽሊ እያዘነች ትሄዳለች። እናም ኤጄ ጋር ስለተለያዩ በጣም ይከፋታል። ኤጄም አሽሊ ለሷ ያለውን የፍቅር ስሜት ተጠቅማ ስለከዳችው ሀዘን ውስጥ ይወድቃል። ከትንሽ ቀናት በኋላም ይልማዝ ስለ አባቱ ታክስ ማጭበርበር ጠንከር ያለ መረጃን ይዞ ይመጣል። ያን ቀንም ኤጄ ወደ ድርጅቱ ይሄዳል። እሱም ውል ሊፈራረሙ ሲሉ ይደርሳል። ነገር ግን አሽሊ ሁሉን ታቆመዋለች። በተመሳሳይ ሰዓትም ኤጄ መጥቶ ስለ አባቱ የማጭበርበር ወንጀል ይናገራል። እናም የድርጅቱን ኪሳራ ከራሱ የኪስ ገንዘብ አውጥቶ እንደሚሰጣቸው፣ በምላሹ ግን አሽሊን ዋና የቦርድ አባል እንዲያረጓትና እዛ ቦታ ላይ ምንም አይነት ሆቴል እንደማይገነባ ይነግራቸዋል። ከትንሽ ጊዜ በኋላም አሽሊ ወደ ኤጄ ሬስቶራንት ሄዳ ላረገችው ነገር ይቅርታ ጠይቀው ድጋሚ ፍቅር ይጀምራሉ። በፊልሙም ፍቅር የማያሸንፈው ነገር እንደሌለና የምንፈልገውን ነገር በእልህ ከመውሰድ ከምንታገል ለፍቅር መስጠት ዋጋው ያማረ ፍሬ እንደሚሆን የሚያሳይ አሪፍ ፊልም ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ። በቀጣይ የምሰራላችሁ ፊልም ካለ ኮሜንት አርጉልኝ።